እስቲ ለአፍታ አይኖቻችሁን ጨፍኑና አስቡ። አንዲት የ3 ዓመት ሕፃን ልጅ አለች። ገና አፏን ያልፈታች፣ የእናቷን ሙቀት የአባቷን እቅፍ ያልጠገበች ጨቅላ። ይህች ሕፃን ግን ከወላጆቿ ተለይታ ወደ ቤተ መቅደስ ገባች። ለሰው ልጅ ሕይወት የሚያስፈልገውን ምግብና መጠጥ ሲቀርብላት አልፈልግም አለች። በወቅቱ የነበሩ ታላላቅ ካህናት ተጨነቁ። ይህች ልጅ በረሃብ ልትሞት ነው ብለው ተጠበቡ። ነገር ግን ልክ በዚህ የጭንቀት ሰዓት ከቤተ መቅደሱ ጣራ በላይ ሰማያት ተከፈቱ። የሰው ልጅ በምድር ላይ አይቶት የማያውቀውን እንግዳ ምግብ ይዞ ከፀሐይ 7 እጅ የሚደምቅ መልአክ ወረደ። ታላቁ ካህን ሊቀበለው እጁን ሲዘረጋ መልአኩ ሸሸው። ያቺ የ3 ዓመት ሕፃን ስትቀርብ ግን መልአኩ ክንፉን ዝቅ አደረገላት። ይህቺ ሕፃን ማን ናት? በብሉይ ኪዳን ቤተ መቅደስ ውስጥ በቅድስተ ቅዱሳን ተቀምጣ ከመላእክት ጋር እየተጫወተች ሰማያዊ ምግብን እየተመገበች ለ12 ዓመታት የኖረችበት ያ አስደናቂ ታሪክ እንዴት ተፈጸመ? ዛሬ በታኅሳስ 3 በሚከበረው በዓታ ለማርያም በዓል ይህንን ዓለምን ያስደነቀ ሰማያዊ ታሪክ ከልጅነቷ ጀምሮ እስከ ቤተ መቅደስ ቆይታዋ በዝርዝር እንተርካለን። አብራችሁን ቆዩ። ታሪካችን የሚጀምረው ከእመቤታችን መወለድ ዓመታት በፊት ነው። በኢየሩሳሌም አካባቢ በእግዚአብሔር ሕግ የሚኖሩ ቅድስናን ገንዘብ ያደረጉ ከዳዊት ወገን የሆኑ 2 ባልና ሚስቶች ነበሩ። ስማቸው ኢያቄምና ሐና ይባላል። በዘመኑ ሰው ሁሉ ያከብራቸው ነበር። ሀብትና ንብረትም ሞልቷቸዋል። ነገር ግን በቤታቸው ውስጥ ትልቅ ጨለማ ነበር። እግዚአብሔር ልጅ አልሰጣቸውም ነበር። በዚያ ዘመን በእስራኤል ባህል ልጅ አለመውለድ እንደ ትልቅ መርገም ይቆጠር ነበር። እግዚአብሔር ፊቱን ያዞረበት ሰው ነው ልጅ የማይወልደው ተብሎ ይታመን ነበር። አስቡት፣ ኢያቄም ወደ ቤተ መቅደስ ሄዶ መስዋዕት ሲያቀርብ ካህናቱ አንተ ልጅ የለህምና መስዋዕት ተቀባይነት የለውም፣ ከኋላ ቁም እያሉ ይገፉት ነበር። ሐናም በሴቶች መካከል ስትቀመጥ መካን እየተባለች ትሸማቀቅ ነበር። የሀብታቸው ብዛት፣ የዘራቸው ክብር ከልብ ሐዘን ሊያድናቸው አልቻለም። አንድ ቀን ቅድስት ሐና በአትክልት ስፍራ ዛፍ ስር ተቀምጣ ሳለ ወፎች ጫጩታቸውን ሲመግቡ ተመለከተች። የእናትነት አንጀቷ ተላወሰ፣ እንባዋ ፊቷን አረሰው። ወደ ሰማይ ቀና ብላ እንዲህ አለች፣ ጌታ ሆይ እንስሳቱንና አራዊቱን የሰማይ ወፎች እንኳን ልጅ አላቸው፣ እኔም ብቻ ለምን ለይተህ ፈጠርኸኝ? ለምንስ እኔም ብቻ ነፈከኝ? ብላ አለቀሰች። አባቷ ኢያቄምም ወደ ተራራው ወጥቶ ለ40 ቀናት ሱባዔ ያዘ። ነገር ግን አምላከ እስራኤል የዘገየው ለነገሩ ነበር። የእነርሱ ልጅ ከአዳም ዘር ሁሉ የተለየች መሆን ስለነበረባት ጊዜው መድረስ ነበረበት። በጸሎታቸው መሃል ሁለቱም አንድ ወሳኝ ቃል ኪዳን ስለት አስገቡ። ጌታ ሆይ የአብራክ ክፋይ የሆድ ፍሬ ብትሰጠን ወንድ ይሁን ሴት ሳንመርጥ መልሰን ለአንተ እንሰጣለን፣ የአንተ ቤት አገልጋይ ይሆናል አሉ። እግዚአብሔርም የልባቸውን ቅንነት የጸሎታቸውን ትጋት ተመለከተ። በስተርጅና ዘመናቸው ተስፋ በቆረጡበት ሰዓት ዓለምን የምታድን የመላእክት እህት የሆነችውን ድንግል ማርያምን በግንቦት 1 ቀን ሰጣቸው። የቤታቸው ጨለማ በብርሃን ተተካ። ሕፃኗ ማርያም ተወለደች። ኢያቄምና ሐና በስተርጅና ዘመናቸው ያገኟት ይህች ልጅ ለእነርሱ ከምንም በላይ ነበረች። ነገር ግን አንድ ቀን እንኳን ስለታቸውን ዘንግተው አያውቁም። ይህች ልጅ የኛ አይደለችም፣ የእግዚአብሔር ስጦታ ናት፣ መልሰን ልንሰጣት ይገባል ሊሉ ነበር። ጊዜው ነጎደ። ሕፃኗ ጡት የምትጥልበት ከእናትና አባቷ እንክብካቤ የምትወጣበት ጊዜ ደረሰ። ዕድሜዋ በትክክል 3 ዓመት ሲሞላት ኢያቄምና ሐና ተያዩ። ፈተናው ከባድ ነው። ለዘመናት የናፈቋትን ዓይናቸው የሆነችውን ብቸኛ ልጃቸውን ቆርጠው ሊሰጡ ነው። አዎ ለእግዚአብሔር ቃል የገቡ ቅዱሳን ናቸውና። ቀኑ ታኅሳስ 3 ነው። ኢየሩሳሌም በድምቀት ታጅባለች። ዘመድ አዝማድ፣ ጎረቤቶች ሁሉ ተሰብስበዋል። ኢያቄምና ሐና ልጃቸውን እንደ ንግሥት ሸልመው አክብረው ይዘዋታል። አንድ አስደናቂ ነገር ግን በዚህ ጉዞ ላይ ነበር።
በጉዞ ላይ ከፊት ለፊት ደናግል ሴቶች ፋኑስ እያበሩ ይሄዱ ነበር። መብራቱ እየበራ የሚሄደው ከፊቷ እንጂ ከኋላ አልነበረም። ይህ ለምን ሆነ ካላችሁ የቤተ ክርስቲያን ሊቃውንት ሲተረጉሙት ሕፃኗ ማርያም ወደ ኋላ ዞራ የእናቷን እንባ የአባቷን ፊት አይታ እንዳታዝን፣ ልቧም ወደ ቤተሰቦቿ ፍቅር እንዳይሳብ፣ ይልቁንም ብርሃኑን አይታ ወደፊት ወደ ቤተ መቅደሱ በፍቅር እንድትሄድ ለማድረግ ነው ይላሉ። ተመልከቱ ወገኖቼ፣ ገና ከልጅነቷ ጀምሮ ዓለምን ዞር ብላ እንዳታይ ተደርጋ ነው ያደገችው። ወደ ቤተ መቅደሱ ደጃፍ ሲደርሱ በወቅቱ የነበረው ሊቀ ካህናት ዘካርያስና የቤተ መቅደሱ አገልጋዮች ሁሉ ወጥተው ተቀበሏቸው። ቤተ መቅደሱ በዝማሬ ተሞላ። ይህች የእግዚአብሔር ስጦታ ናት እያሉ ባረኳቸው። ነገር ግን በካህናቱ ፊት ላይ አንድ ጥያቄና ጭንቀት ይነበብ ነበር። ነገሩ እንዲህ ነው። በሕጉ መሠረት ለቤተ መቅደስ አገልግሎት የሚሰጡ ልጆች ትንሽ ከፍ ያሉ መሆን አለባቸው። እሷ ግን ገና የ3 ዓመት ሕፃን ናት። ይህች ሕፃን እናትና አባቷን ትታ እንዴት ትኖራለች? በቤተ መቅደስ ውስጥ እኮ ምግብ የሚያበስልላት እናት የላትም፣ የሚንከባከባት አባት የላትም። ብትራብስ ምን ልንመግባት ነው? የሚል ጭንቀት በካህናቱ ዘንድ ተፈጠረ። ካህናቱ እርስ በእርስ ተማከሩ። አንዳንዶቹ እስከምታድግ ከወላጆች ጋር ትቆይና ትመለስ የሚል ሐሳብ አነሱ። ነገር ግን ኢያቄምና ሐና አይሆንም፣ ቃላችንን አናጥፍም፣ ዛሬውኑ እንሰጣለን አሉ። ሰው በምድራዊ ነገር ይጨነቃል፣ እግዚአብሔር ግን ሰማያዊ መፍትሄን አዘጋጅቷል። አሁን ወደ ታሪኩ ዋናና አስደናቂ ምዕራፍ ደርሰናል። ልባችሁን ሰብስባችሁ ስሙኝ። ካህናቱ ስለ ሕፃኗ ምግብ በመጨነቅ ላይ ሳሉ ድንገት የቤተ መቅደሱ ድባብ ተቀየረ። ጣራው የተከፈተ መሰለ። ልዩ መዓዛ፣ ከሽቶ ሁሉ የሚበልጥ መዓዛ ቤተ መቅደሱን ሞላው። ሁሉም ቀና ብለው ሲመለከቱ ከሰማየ ሰማያት የወረደ ግርማው የሚያስፈራ ልብሱ እንደ በረዶ የነጣ አንድ መልአክ ታየ። እርሱም ሊቀ መልአክ ቅዱስ ፋኑኤል ነበር። በመልአኩ እጅ ላይ በምድር ታይቶ የማይታወቅ ነጭ ሰማያዊ ህብስትና በብርሃን ጽዋ የተሞላ ሰማያዊ መጠጥ ነበር። ቤተ መቅደሱ በብርሃን ተጥለቀለቀ። ካህናቱ ተደናገጡ፣ ተንቀጠቀጡ። በወቅቱ የነበረው ሊቀ ካህናት ዘካርያስ በቅድስናው ትልቅ ሰው ስለነበር ይህን ስጦታ ለእኔ የመጣ ነው ብሎ እጁን ዘረጋ። ዘካርያስ ሊቀበል እጁን ሲያነሳ ግን መልአኩ ወደ ላይ አራቀበት። ዘካርያስ ደነገጠ። እኔ ካህኑ አይደለሁምን? ለምን ያረቅብኛል ብሎ አሰበ። ቀጥሎም ስምዖን የተባለ አረጋዊ ካህን እና ሌሎች ካህናት ምናልባት ለኛ ይሆን ብለው በተራ እጃቸውን ዘረጉ። መልአኩ ግን ለእነርሱ እጁን አልሰጠም፣ ወደ ላይ ያርቅባቸው ነበር። የእመቤታችን ወላጆች ኢያቄምና ሐና እኛ ወላጆቿ ስለሆንን ምናልባት ለኛ ይሆናል ብለው ቀረቡ። አሁንም መልአኩ አራቀባቸው። በመጨረሻም በዚያ ሁሉ ግርግር መካከል ያቺ የ3 ዓመት ሕፃን ድንግል ማርያም ምንም ሳትፈራ በንጹሕ ልብ በትንንሽ እግሮቿ ድክ ድክ እያለች ወደ መልአኩ ጠጋለች። በዚህን ጊዜ የሆነ ነገር የሰውን ልጅ አእምሮ የሚያስገርም ነበር። ያ ከካህናቱ ሁሉ የሸሸው ወደ ላይ የራቀው መልአክ ለዚህች ሕፃን ግን ወደ ታች ወረደላት። እንደ አገልጋይ ዝቅ አለ፣ እንደ እናትም አቀፋት። አንዱን ክንፉን ከመሬት ላይ አንጥፎ ምንጣፍ አደረገላትና በክንፉ ላይ አስቀመጣት። በሌላኛው ክንፉ ደግሞ እንደ ድንኳን ጋረዳት፣ ከፀሐይና ከብርድ ከለላት። ከዚያም ያንን ይዞት የመጣውን ህብስተ ሰማይ ቆርሶ አጎረሳት፣ ጽዋ ሕይወት አጠጣት። እመቤታችንም ያንን ሰማያዊ ምግብ ተመገበች፣ ፊቷ እንደ ፀሐይ በራ። ይህንን ተአምር ያዩ ካህናትና ወላጆቿ በአግራሞት አፋቸውን ያዙ። ዘካርያስም ድምፁን ከፍ አድርጎ ይህ ነገር ምንድን ነው? ሰው የመላእክትን እንጀራ ሲበላ ዛሬ ማየታችን ነው። ይህች ልጅ እኮ ተራ ሰው አይደለችም። የምግብና የመጠጧ ነገር ከሰማይ ከተያዘላትማ ወደ ወላጆቿ ቤት መመለስ አያስፈልጋትም።
እዚሁ ቤተ መቅደስ ትኑርልን ብለው ፈረዱ። ከዚያን ቀን ጀምሮ ኢያቄምና ሐና ልጃቸውን ለእግዚአብሔርና ለመላእክት አደራ ሰጥተው ደስ እያላቸው ወደ ቤታቸው ተመለሱ። ከዚያ ቀን ጀምሮ እመቤታችን በቤተ መቅደስ ውስጥ በዓት አደረገች። አስቡት፣ ቤተ መቅደስ ማለት የአይሁድ ካህናት እንኳን በዓመት አንዴ በታላቅ ፍርሃት የሚገቡበት ቦታ ነው። እሷ ግን መኖሪያዋ፣ መኝታዋ፣ መጫወቻዋ አደረገችው። ለ12 ዓመታት ያሳለፈችው ሕይወት እንደ ሰው ልጅ አልነበረም። ምግቧ ቅድም እንዳየነው ጠዋትና ማታ ሰማያዊ ምግብ ከመልአኩ እጅ ትመገብ ነበር። ምድራዊ ምግብ ቀምሳ አታውቅም። ምድራዊ ውሃ ጠጥታ አታውቅም። ለዚህ ነው ፊቷ እንደ ደም ግባት ሳይሆን እንደ ፀሐይ የሚያበራው። ጓደኞቿ እኩዮች አልነበራትም። ጓደኞቿ ቅዱሳን መላእክት ነበሩ። መላእክት ከሰማይ እየወረዱ ያጫወቷት፣ ያጽናኗት ነበር። ከመላእክት ጋር ትነጋገር ነበር። ሥራዋ በቤተ መቅደሱ ውስጥ ዝም ብላ አልተቀመጠችም። ከሐርና ከወርቅ የተሠራውን የቤተ መቅደሱን መጋረጃ እያስማማች ትፈትል ነበር። ቅድስተ ቅዱሳን መጻሕፍትን ታነብ ነበር። ቀንና ሌሊት ፈጣሪዋን ታመሰግን ነበር። በዚህ የቅድስና ቆይታዋ ዓለም በኃጢአት ሲታወቅ፣ እሷ ግን በንጽሕናና በቅድስና እግዚአብሔርን ታገለግል ነበር። በልጅነቷ አሮጊቶችን ትረዳ ነበር። ለድሆች ትጸልይ ነበር። የእርሷ መኖር ለቤተ መቅደሱ ተጨማሪ ብርሃን ሆነለት። እግዚአብሔርም ዓለምን ለማዳን የመረጣት ልዩ ዕቃ መሆኗን በሂደት እየገለጸላቸው ነበር። ጊዜው ነጎደና እመቤታችን 15 ዓመታት ሞላት። በአይሁድ ሕግ መሠረት ሴቶች ለአቅመ ሔዋን ሲደርሱ በቤተ መቅደስ ውስጥ ማደርም አይፈቀድላቸውም ነበር። እንደገና ካህናቱ ተጨነቁ። ይህችን የመላእክት እህት ሰማያዊ ምግብ የምትመገብ ንጽሕት ድንግል ለማን እንሰጣታለን? ወደ ኃጢአት ዓለም እንዴት እንለቃታለን? ብለው ተጠበቡ። ጸሎት ተደረገ። እግዚአብሔርም መልስ ሰጠ። ከዳዊት ዘር የሆኑ ሽማግሌዎች በትራቸውን ይዘው ይምጡ፣ እኔ የመረጥኩትን ሰው አሳያቸዋለሁ አለ። ሁሉም በትራቸውን ይዘው መጡና በቤተ መቅደሱ ውስጥ አኖሩ። ተመልከቱ የእግዚአብሔርን ሥራ፣ አስደናቂ ሥራ። በማግስቱ ጠዋት ሲገቡ ከአረጋዊ ዮሴፍ በትር ላይ ለምለም ቅጠል በቅላ አበባ አብባ ታየች። ከሰማይ ነጭ ርግብ ወርዳ በዮሴፍ ራስ ላይ አረፈች። ይህ ለምን ሆነ? ዮሴፍ ሽማግሌ ስለነበር እመቤታችንን የሚቀበላት ለጋብቻ ሳይሆን በጠባቂነት እንዲንከባከባት ነበር። በዚህ መሠረት ልክ በዚህች ዕለት እመቤታችን ከቤተ መቅደስ ወጥታ ወደ ዮሴፍ ቤት ሄደች። በዚያም የዓለም ድህነት የሆነውን ጌታ ለመቀበል ተዘጋጀች። ውድ እግዚአብሔር ቤተሰቦች፣ ዛሬ በታኅሳስ 3 በዓታ ብለን የምናከብረው ይህንን ታላቅ ቀን ነው። ይህ በዓል ዝም ብሎ ታሪክ አይደለም። ይህ በዓል ትልቅ ትምህርት አለው። አንደኛ፣ የቃል ኪዳን ታማኝነት። ኢያቄምና ሐና አንድ ልጃቸውን አሳልፈው ሰጡ። እግዚአብሔር ለሰጠን ነገር ታማኝ ነን ወይ? ልጆቻችንን ለቤተ ክርስቲያን ለበጎ ምግባር እያሳደግን ነው ወይ? ሁለተኛ፣ የእግዚአብሔር አቅርቦት። ለ3 ዓመት ሕፃን ሰማያዊ ምግብ ያዘጋጀ አምላክ ዛሬ ስለ ኑሮ፣ ስለ ምግብ ለምንጨነቀው ለእኛ መፍትሄ ያጣ ይመስላችኋል? እመቤታችን በቤተ መቅደስ ተጥላ አልወደቀችም። እኛም በቤቱ ብንጸና አይጥለንም። ሶስተኛ፣ ቤተ መቅደስን መውደድ። እመቤታችን የመረጠችው ዓለምን ሳይሆን ቤተ መቅደስን ነው። እኛስ ዛሬ በዓታችን የት ነው? እግሮቻችን ወደ መጠጥ ቤትና ወደ ኃጢአት ነው የሚሮጡት ወይስ ወደ ቤተ እግዚአብሔር? ይህ ታሪክ በሕይወታችሁ ተስፋንና መጽናናትን እንደሰጣችሁ ሙሉ እምነት አለኝ። የዚህች ቅድስት እናት የድንግል ማርያም አማላጅነት፣ የቅዱስ ፋኑኤል ጥበቃ ከሁላችን ጋር ይሁን። የዛሬው ታሪክ ልባችሁን ከነካው ይህንን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንዲሁም የእመቤታችንን በረከት ለወዳጅ ዘመዶ ለማካፈል ቪዲዮውን ሼር ያድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቷንም ተጫኑ። መልካም በዓል። እግዚአብሔር ኢትዮጵያን ይባርክ። አሜን።